ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ በአሜሪካ የጤና ፖሊሲ ላይ ትልቅ ለውጥ ሊያመጣ የሚችል አዲስ ክስተት ተፈጥሯል። ይህም በህፃናት ክትባትና በኦቲዝም መካከል ያለውን ግንኙነትና ተጽዕኖ እንዲመረመር ፕሬዚዳንት ትራምፕ ያቀረቡትን ጥሪ ተከትሎ ሲሆን በተጨማሪም ለህፃናት የሚሰጠው የክትባት ቁጥር እንዲቀነስ ሲል ጥያቄ ተነስቷል። ይህም በተመለከተ ዘርዘር ያለ መረጃ ይዘናል፣ እንመለስበታለን። ወደ ሌላኛው መረጃችን ስናቀና መላውን አውሮፓ ያናወጠ የስደተኞች ወሬ ተሰምቷል። ይህም በአንድ ጀንበር 50 ሺህ የሚሆኑ ሰዎች ባህር አቋርጠው የስፔን ዳርቻዋን ከተማ ሲዮታ ገብተዋል። ይህም ባህር አቋርጦ የገባው ስደተኛ ቁጥር ከከተማዋ ነዋሪ ቁጥር እጥፍ ሲሆን ይህ ክስተት ከተማዋን ሙሉ ለሙሉ እንቅስቃሴዋ እንዲቋረጥ አድርጓታል። ይህም በተመለከተም ሌላ ዝርዝር ያለ መረጃ ይዘናል፣ እንመለስበታለን። እንደተለመደው እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች በርከት ያለ አጫጭር ሰበር መረጃዎች ትሰማላችሁ። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ ስንል በታላቅ አክብሮት እንጠይቃለን። አሁን ወደ መጀመሪያው መረጃችን እናልፋለን። ወደ መጀመሪያው መረጃችን ስናቀና የአሜሪካ የጤና ጥበቃ መስሪያ ቤት በስራዎቹ ላይ ትልቅ ለውጥ እያደረገ መሆኑን ቢናገርም አሁንም ከፍተኛ የህዝብና የፖለቲካ ተቃውሞ ገጥሞታል። ይኸውም በአሜሪካ በሚካሄደውና የመንግስትን የስልጣን ሚዛን የሚወስነው ትልቁ የመካከለኛ ዘመን ምርጫ ሊካሄድ 3 ወር በቀረው ጊዜ ሲሆን በዚህ ምርጫ ስልጣን ላይ ያለው የሪፐብሊካን ፓርቲ ድምፅ እንዳያጣ በመስጋቱ መንግስት ቀደም ሲል በክትባት ላይ የነበረውን ጠንካራ አቋም ለማላላትና ለማለዘብ ተገደዋል። ሆኖም ይህ ችግር በክትባት ብቻ አላበቃም። የሀገሪቱ የምግብና የመድኃኒት መቆጣጠሪያ ተቋም ኤፍዲኤ ዋና መሪ በማጣቱ ምክንያት የመድኃኒት አምራቾች የኩባንያውን ስራ ሊያበላሹት ይችላል ተብሎ ተፈርቷል። በተጨማሪም ዋናው የበሽታ መቆጣጠሪያ ማዕከል ሲዲሲ እስካሁን በህግ አውጪው አካል ማለትም በሴኔት የጸደቀና የተሾመ ዋና ዳይሬክተር ሳይኖረው በባዶ ቦታው ቆይተዋል። ተቋማቱን ለማረጋጋት ሲባል ልምድ ያላቸው ባለሙያዎች ወደ ከፍተኛ ኃላፊነት የመጡ ሲሆን በጤና ዘርፉ ውዝግብ ፈጥረው የነበሩ መሪዎች ከቦታቸው ተነስተው ሌሎች አዳዲስ ኃላፊዎች በመሾማቸው ሁኔታውን ያረጋጋል ተብሎ ተገምቷል። የተቋማቱ አዳዲስ ተሿሚዎች የአሜሪካን ህዝብ ጤና ለመጠበቅና በሽታዎችን ለመከላከል ዝግጁ መሆናቸውን ገልጸዋል። ነገር ግን ነገሮችን ወደ መደበኛ መንገድ ለመመለስ የተደረገው ጥረት በዚህ ሳምንት ከባድ ፈተና ገጥሞታል። ፕሬዚዳንት ትራምፕ የጤና ሚኒስትራቸው በክትባት ላይ ያላቸውን የጥርጣሬ አቋም አጠናክረው እንዲቀጥሉ ግፊት እያደረጉ እንደሆነ ተዘግቧል። ይህም በክትባትና በህፃናት የአእምሮ እድገት ችግር ማለትም በኦቲዝም መካከል ያለውን ግንኙነት እንዲመረምርና ህፃናት የሚወስዱትን የክትባት ብዛት እንዲቀንስ የሚል አጀንዳዎችን አካተዋል። የዋይት ሃውስ ቃል አቀባይ ኩሽ ደሳይ እንደተናገሩት የወላጆች ስጋት ከዚህ ቀደም ችላ ተብሎ የነበረ ሲሆን አዲሱ አስተዳደር እነዚህን ጥያቄዎች በሳይንሳዊ መንገድ ለመመርመር ቁርጠኛ ነው ብለዋል። ለብዙ ወላጆች የልጆቻቸው ጤናና እድገት ከምንም በላይ አሳሳቢ ጉዳይ እንደመሆኑ መጠን በክትባትና በኦቲዝም መካከል ስላለው ግንኙነት የሚነሱ መረጃዎች ከፍተኛ ስጋት መፍጠራቸውን ቀጥለዋል። ስለሆነም ለወላጆች ትክክለኛና ግልጽ መረጃ መስጠት አስፈላጊ ነው። በርካታ የዓለም አቀፍ ሳይንቲስቶች የህክምና ተመራማሪዎችና የጤና ድርጅቶች ባካሄዷቸው ሰፊና ጥልቅ ጥናቶች በክትባትና በኦቲዝም መካከል ምንም አይነት ግንኙነት አለመኖሩን በተደጋጋሚ አረጋግጠዋል። የክትባት መርሃ ግብሮች ህፃናትን ከከባድና ለህይወት አደገኛ ከሆኑ ተላላፊ በሽታዎች የሚከላከሉ ዋና የሳይንሳዊ መሳሪያዎች ሲሆኑ ወላጆች ውሳኔ ከመስጠታቸው በፊት የተረጋገጠ የህክምና ማስረጃዎችን መከታተል እንዳለባቸው ባለሙያዎች ይናገራሉ። በዋሽንግተን የፖለቲካ ተንታኞች ዘንድ አወዛጋቢ የሆኑ የክትባት ፖሊሲዎች ከመካከለኛ ዘመን ምርጫ በኋላ እንደገና መመለስ ዕድላቸው ከፍተኛ እንደሆነ ይገመታል። ከአስተዳደሩ ጋር ቅርበት ያላቸው ምንጮችና የቀድሞ ባለስልጣናት እንደሚያስረዱት የክትባት ጥርጣሬ የሚያንጸባርቁ ንግግሮችና የፖለቲካ እርምጃዎች በቅርብ ወራት ውስጥ ተጠናክረው ይቀጥላሉ። የፕሬዝዳንቱ ከፍተኛ ድጋፍ ማግኘታቸው የተነገረላቸው ሚኒስቴሩ ሮበርት ኤፍ ኬኔዲ ጁኒየር ከመካከለኛው ዘመን ምርጫ በኋላም ቢሆን እስከ አስተዳደሩ የስልጣን ዘመን መጨረሻ ድረስ በቦታቸው እንደሚቆዩና የክትባትን መርሃ ግብሮች የመከፋፈል ወይንም የማሻሻል እርምጃዎችን ሊፈጽሙ እንደሚችሉ ይጠበቃል። በሌላ በኩል የክትባት ፖሊሲው እንዲቀየር የሚደረጉ ጥረቶች በህጋዊ የሙያ መንገድ ከባድ መሰናክሎች እየገጠማቸው ይገኛል። የኬኔዲ ተቺዎች እንደሚናገሩት በክትባት ላይ ለማድረግ የታሰቡ ብዙ አወዛጋቢ ለውጦች በፍርድ ቤት ታግደዋል። የህግ ባለሙያዎችም ፖሊሲዎች በጽኑ ሳይንሳዊ ማስረጃዎች ላይ ብቻ የተመሰረቱ እንዲሆኑ ክስ በማቅረብ ላይ ናቸው። በተጨማሪም በትራምፕ አስተዳደር ውስጥ እንኳን ሳይቀር የክትባት ፖሊሲው ሙሉ በሙሉ ወደ ጥርጣሬ አቅጣጫ ለመውሰድ የሚደረጉ ጥረቶች በሙሉ ተቀባይነት ያገኙ አይደሉም። ይህም በፖለቲካ ውሳኔዎችና በህክምና ሳይንስ መካከል ያለው ፍጥጫ በቀጣይም እንደሚቀጥል ያሳያል።
ወደ ሌላኛው መረጃችን ስናቀና በሰሜን አፍሪካ ዳርቻ በምትገኘው የስፔን ግዛት በሆነችው ሲዮታ በተባለች አነስተኛ የባህር ዳርቻ ከተማ ድንገት የተከሰተው ክስተት የመላውን ዓለም ትኩረት ስቧል። በአንድ ጀንበር ከ50 ሺህ በላይ የሚሆኑ ፍልሰተኞች ድንበር ጥሰው ለመግባት ባደረጉት ከፍተኛ ግፊያ ምክንያት በ10 የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ይህንን ተከትሎ የስፔን መንግስት ድንበሩን ለመቆጣጠር ሰራዊት እስከ ማሰማራት የደረሰ አስቸኳይ እርምጃ የወሰደ ሲሆን የነገሩ ስፋትና አደገኛነት ለመላው አውሮፓ ትልቅ የፖለቲካ ድንጋጤና ስጋት ፈጥሯል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ከአፍሪካ አህጉር ጫፍ ላይ ከሞሮኮ ጋር ድንበር ከምትጋራውና የሀገራቸው ግዛት ወደ ሆነችው አነስተኛ ሲዮታ ከተማ በአስቸኳይ ከሄዱ በኋላ ባደረጉት ንግግር በአካባቢው የታየው ድንገተኛ ሁኔታ የስፔንን የግዛት አንድነትና ነጻነት በግልጽ የጣሰ አደገኛ ድርጊት ነው ብለዋል። በከተማዋ ከተመደበው የስፔን መንግስት ተወካይ በኩል በተገኘው መረጃ መሰረት በስፔን ድንበር ክልል ውስጥ ብቻ የ57 ሰዎች አስከሬን በውሃና በየብስ ላይ የተገኘ ሲሆን በሞሮኮ በኩል ባለው ድንበር ደግሞ ተጨማሪ አስከሬኖች ሊኖሩ እንደሚችል ይገመታል። የስፔን የአገር ውስጥ ጉዳይ ሚኒስቴር ይፋ እንዳደረገው ከሆነ ሐሙስ ዕለት ብቻ ከ50 ሺህ በላይ የሚሆኑ ሰዎች ከሞሮኮ ተነስተው ድንበር ጥሰው ወደ ሲዮታ ከተማ ገብተዋል። ይህ ቁጥር የከተማዋን መደበኛ ነዋሪ ቁጥር ከግማሽ በላይ የሚበልጥ በመሆኑ የከተማዋን መደበኛ እንቅስቃሴ ሙሉ በሙሉ አቁሞት ውሏል። ሆኖም እስከ አርብ ዕለት ባለው ጊዜ ውስጥ ከገቡት ሰዎች መካከል አጋማሽ ያህሉ ወደ መጡበት መመለሳቸውን የአገር ውስጥ ጉዳይ ሚኒስቴሩ አክሎ አስታውቋል። ሐሙስ ዕለት በተቀሰቀሰውና እስከ አርብ ድረስ በቀጠለው ይህ የድንበር ቀውስ በሞሮኮ በኩል ባለው ድንበር ላይ የጸጥታ ኃይሎችና ፍልሰተኞች እርስ በርስ እንዲጋጩ አድርጓል። ይህ በባህርና በየብስ በኩል የተካሄደው የጅምላ ፍልሰትና ግፊያ የስፔኑን የግራ ክንፍ መሪና የፍልሰተኞችን መብት ደጋፊ የሆኑትን ጠቅላይ ሚኒስትር ፔድሮ ሳንቼዝን ለከፍተኛ የፖለቲካ ጫና አጋልጧቸዋል። ይህ ሁኔታ ከአውሮፓ አልፎ በአሜሪካ ፖለቲካ መድረክ ላይ ትልቅ መነጋገሪያ ሆኗል። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ቀደም ሲል የፖለቲካ ልዩነት የነበራቸው ሳንቼዝ አሁን ለገጠማቸው ሁኔታ ከዋሽንግተን ጠንካራ ወቀሳ አስተናግደዋል። ፕሬዚዳንት ትራምፕ የነገሩን አሳሳቢነት ገልጸው ድርጊቱን እጅግ አሰቃቂና አስከፊ ሲሉ የጠሩት ሲሆን ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ይህ አጋጣሚ ቁጥጥር የሌለው የጅምላ ፍልሰትና የጽንፈኛ ግራ ክንፍ አውሮፓውያን ግሎባሊስት ፖሊሲ ያመጡት መጥፎ ውጤት ማሳያ ነው ብለውታል። በተጨማሪም ይህ የድንበር ጥሰት በመላው አውሮፓ አህጉር ውስጥ ከፍተኛ ስጋትና ስሜት ቀስቃሽ ውይይትን ፈጥሯል። አውሮፓውያን ሀገራት በስደትና በፍልሰተኞች ጉዳይ ላይ ያላቸውን ጥልቅ የፖለቲካ ልዩነት በዚህ አጋጣሚ በግልጽ አውጥቶታል። ሁኔታውን የተከታተሉ አጎራባች ሀገራት ወዲያውኑ ጥብቅ እርምጃዎችን መውሰድ ጀምረዋል። ፈረንሳይ ከስፔን ጋር በምትገናኝበት ድንበር ላይ የምታደርገውን የፍተሻና የቁጥጥር ሥራ እንደምታጠናክር አስታውቃለች። ጣሊያን በበኩሏ የአውሮፓ ህብረት አባላት ያለ ፓስፖርትና ያለምንም የድንበር ፍተሻ በነፃነት እንዲንቀሳቀሱ የሚያስችለውን ታሪካዊ የሸንገን ስምምነት መርህ በመጣስ ከስፔን የሚመጡ በረራዎች ላይ የነበረውን ነፃ እንቅስቃሴ ለጊዜው ማገዷንና የድንበር ቁጥጥር እንደምትጀምር ይፋ አድርጋለች። በሲዮታ ድንበር በኩልና በሞሮኮ ድንበር በኩል ያሉ ባለስልጣናት አካባቢው መልሶ ለመቆጣጠርና ለማጠናከር አርብ ዕለት ከፍተኛ ሥራ ሲሰሩ ውለዋል። የስፔን መንግስት ህዝቡን የባህር ዳርቻውንና መንገዶችን ለመቆጣጠር የሚያስችል የጦር ሰራዊት አሰማርቷል። ከቦታው የተወሰዱ ምስሎችና ተንቀሳቃሽ ስዕሎች እንደሚያሳዩት በርካታ ሰዎች ከሞሮኮ በኩል ተነስተው በዋና ወይም ተንሳፋፊ ፕላስቲኮችን በመጠቀም ባህሩን አቋርጠው ወደ ስፔን ሲገቡ የታየ ሲሆን ሌሎች ደግሞ በየብስ በኩል ያለውን ድንበር ሰብረው በግዛቷ ውስጥ ሮጠው ሲገቡ ያሳያል። ወደ አጫጭር መረጃዎቻችን ስናቀና በቅድሚያ የምታደምጡት መረጃ አሜሪካና እስራኤል በኢራን የነዳጅ ማጣሪያዎችና የኤሌክትሪክ ኃይል ማመንጫዎች ላይ ያተኮረ እስካሁን ከተፈጸሙት ሁሉ እጅግ አውዳሚ የተባለ የጋራ የአየር ድብደባ በዚህ ሳምንት መጨረሻ ላይ ለማካሄድ ዝግጅታቸውን ማጠናቀቃቸውን የሲቢኤስ ኒውስ ዘገባ አስታውቋል። ይህ አዲስ የጥቃት አቅጣጫ የዓለምን የነዳጅ ገበያ እንዳያውክ በመስጋት ጥቃቶቹን ሰኞ ገበያዎች ከመከፈታቸው በፊት ለማጠናቀቅ ምክክር የተደረገ ሲሆን በካምፕ ዴቪድ በተደረገው ስብሰባ ላይ የፖለቲካ አማካሪዎች ጥቃቱን ቢቃወሙትን ፕሬዚዳንት ትራምፕ ግን ኢራን መቋቋም እስከማትችልበት ደረጃ ድረስ ድብደባውን እንደሚቀጥሉ አስታውቀዋል። በሌላ ዜና በተለያዩ የአውሮፓ ክልሎች እየተስፋፋ ያለው አውዳሚ የዱር እሳት በአካባቢው ነዋሪዎችና ጎብኚዎች ላይ ከባድ አደጋን ደቅኗል። በተለይም በግሪክ አጊዮስ ቫሲሊዮስ በተባለ አካባቢ በእሳት ነበልባል ተከበው የነበሩ ከ500 በላይ ሰዎች አብዛኞቹ ቱሪስቶች መውጫ መንገዶች በመዘጋታቸው በጀልባና በባህር አማካኝነት አካባቢውን ጥለው እንዲወጡ ተደርጓል። ይህ አስገዳጅ የጅምላ ሽሽት አደጋው የደረሰበትን አሳሳቢ ደረጃና የሰዎች ሕይወት ላይ እያደረሰ ያለውን ከባድ ተጽዕኖ በግልጽ ያሳያል ተብሏል። በመጨረሻም የዩክሬኑ ፕሬዚዳንት ቭላዲሚር ዜሌንስኪ
ቢያንስ 5 የአንድ ቤተሰብ አባላት በሩሲያ ሚሳኤል ጥቃት መሞታቸውን አስታውቀዋል። ይህ አሳዛኝ ክስተት የተከሰተው በማዕከላዊቷ ክሪቪያ ሪህ ከተማ አካባቢ በሚገኝ መንደር ሲሆን በጠቅላላ ከሞቱት 6 ቤተሰቦች ውስጥ የ6 ዓመት ሕፃን ልጅና የ11 እና የ17 ዓመት ወንድ ልጆች ይገኙበታል። ይህ ግጭት ሲቪሎችና ቤተሰቦች ላይ እያደረሰ ያለውን አውዳሚ ተጽዕኖ በግልጽ ያሳያል ተብሏል። ለአሁን ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበረ። በሌሎች መረጃዎች ተመልሰን እስከምንመጣ እስከዛው በያላችሁበት በሰላም ዋሉ።